ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በግዴታ ማንነትን ለማስቀየር የሚደረግ ውጊያ እናወግዛለን ሲሉ የአላማጣና አካባቢው ነዋሪዎች ሰልፍ አካሄዱ። ከራያ ባላ፣ ከራያ አላማጣ፣ ከአላማጣ ከተማ፣ ከኮረም ከተማ፣ ከኦፍላና ከዛታ የተውጣጡ ነዋሪዎች ትላንት ጥር 26 ቀን 2018 ዓ.ም ሰላምን የሚደግፍ ህዝባዊ ሰላማዊ ሰልፍ በቆቦ ከተማ ማካሄዳቸውን የአማራ ክልል መገናኛ ብዙሃን ዘግቧል። የሰልፉ ተሳታፊዎች ህወሓት በስድስቱ ወረዳ ህዝብ ያደረሰው ግፍ ሳይበቃው ለዳግም ግፍና ወረራ መነሳቱን ተከትሎ ድርጊቱን ለማውገዝና ሰላምን ለመደገፍ ሰልፉ ተደርጓል ተብሏል። ህዝቡ በማንነቱ በርካታ የግፍ ዓመታትን ማሳለፉና ያ ጊዜ ግን አሁን ማለፉን ነዋሪዎች ገልጸዋል። ህወሓትና ከሌሎች ግብረ አበሮች ጋር ሆኖ የኢትዮጵያን ሰላም ለመበጥበጥና ሀገር ለመበተን እየሰራ መሆኑን ዳግም የወረራ ትንኮሳን እንደሚያወግዙና ከመንግስት ጎን ሰላምን ለማረጋገጥ እንደሚቆሙ በሰላማዊ ሰልፍ ገልጸዋል ተብሏል። ጠቅላይ ሚኒስትር አብይ አህመድ ትላንት በህዝብ ተወካዮች ምክር ቤት ቀርበው በወቅታዊ ጉዳዮች ዙሪያ ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ ማብራሪያ ሲሰጡ ካነሷቸው ጉዳዮች መካከል የህወሓትና በክልሉ ያሉ ተቃዋሚ የፖለቲካ ፓርቲዎች ጉዳይ ይገኝበታል። በትላንቱ የፓርላማ ውሎ ጠቅላይ ሚኒስትር አብይ የትግራይ ፓርቲዎችን የገለጿቸው እንደሚከተለው ነበር። የትግራይ ህዝብ ከሌሎች ወንድም ኢትዮጵያውያን ጋር በሰላም መኖር ይፈልጋል። ታዲያ ችግሩ ምንድነው ያላችሁ እንደሆነ ይሄ ስልጡን ፖለቲካ የሚያቅ ያታገለ ህዝብ መድረክ እንጂ ተዋናይ መሆን አልቻለም። በፖለቲካው ውስጥ መድረክ እንጂ ተዋናይ መሆን አልቻለም። መድረክ ይጫወቱበታል እንጂ አይጫወትም። የትግራይ ህዝብ ከመድረክነት ወጥቶ የፖለቲካ ተዋናይ ለመሆን ራሱን በአዲስ ቲንኪንግ መቃኘት አለበት። ሁሉ ጊዜ በአንድ አይነት አስተሳሰብ የምንቆይ ከሆነ ብዙ ነገር ሉዝ እናደርጋለን። ድሮ አባባል ነው። በትግራይ ውስጥ ከአንድ በላይ የፖለቲካ ፓርቲዎች አሉ። 5፣ 6፣ 10 ፓርቲዎች አሉ። ችግር የሆነው አብዛኛዎቹ የትግራይ ፖለቲካ ፓርቲዎች ያሉበትን ደረጃ ማሻሻል አልቻሉም። የትግራይ የፖለቲካ ኃይሎች የአጃቢ ተዋንያን ሚና እንጂ የመሪ ተዋንያን ሚና መጫወት አልቻሉም። ጠቅላይ ሚኒስትሩ ትላንት በነበራቸው የፓርላማ ውሎ የህወሓት አጃቢዎች ናቸው ያሏቸው የትግራይ ፖለቲካ ፓርቲዎች ጠቅላይ ሚኒስትሩ በሰነዘሩባቸው ወቀሳና በሌሎች ትግራይን የተመለከቱ ጉዳዮች ዙሪያ የሰጡትን ማብራሪያ በተመለከተ አነጋግረናቸዋል። የውድብ ናጽነት ትግራይ ፓርቲ ከፍተኛ አመራር የሆኑት ዶክተር መሐሪ ግርማይ እኛ እያጀብን አይደለም፣ ማድረግ ያለብንን እያደረግን ነው ይላሉ። ማጀብ ፈልገን አይደለም፣ እያጀብን አይደለም፣ ማድረግ ያለብን እያደረግን ነው። ሆኖም ትግራይ ውስጥ ወታደራዊ ስርዓት ነው ያለው። ወታደራዊ ሚሊታሪ ገቨርኒንግ መንግስት ካለ ድረስ የሲቪል ተቋማት እዚህ ግባ የሚባል ተጽዕኖ ሊኖራቸው አይጠበቅም። ምክንያቱም ሚሊታራይዝ ፖሊቲክስ በራሱ ገዳይ ነው፣ አስገዳይ ነው። ለዚህ ስርዓት የተዋደቁ ራሱ የራሳቸው ልጆች እንኳን እያነቀ እየገደለ እያሰረ እየሰወረ ነው ያለው። ዴርፎር እኛ ማድረግ ያለብን ሲቪላዊ በሆነ መንገድ የሲቪል መንግስት እንዲመጣ እየተጫወት ነው። ለምሳሌ እንደ ማሳያዎቹ በጌታቸው ጊዜ በመጨረሻ አካባቢ አሳታፊ የሽግግር መንግስትና ጊዜያዊ ምክር ቤት እንዲቋቋም የአንበሳ ድርሻ ተጫውተናል። የውድብ ናጽነት ትግራይ ምናልባት እነዚህ ባለስልጣኖች ተጠያቂ እንሆናለን ከስልጣን አንለቅም የሚል አባዜ እንኳን ቢኖራቸው ፖሊሲ 00 ወይም ፖሊሲ ህድገት የሚባል የፖሊሲ 00 የሚባል አንድ ዶክመንት አዘጋጅተን ትግራይ አሁን እናሻግራት የነበረውን ችግር ለህሊናችን እንተው፣ ተጠያቂነት እንትን አናረግ፣ ከዚህ በኋላ ትግራይ ካስዋት ብለን ሁሉም ወንጀል ፈጻሚዎች ወንጀል አስታይ ሁኔታ የፈጠሩ የቲፒኤልኤፍ አመራሮች አዛውንቶቹ እነሱን የሚያቅፍ
አንድ የፖሊሲ 00 አምጥተን ለመተግበር በነ ጻድቃንና በነ ጌታቸው ትንሽ በመጨረሻም ቢሆንም ተደርጎ ነበረ። ሆኖም መፈንቅለ መንግስት ያካሄደውን ሚሊታራይዝድ ፖለቲክስ ይሄኛው ጭራሽ አጥፍቶት በብቸኝነት ተቆጣጥሮት የሚሊታራይዝድ ፖለቲክስ እየተከተለ ነው ያለው። አሁንም ያላቸው ብቸኛ አማራጭ ህገ መንግስቱ ባከበረ ሰላማዊ ስልት ትግልን መርጠን እየታገልን ያለ ነው። ሌሎች ዶክመንቶች የዲሞክራሲያዊና ሰላማዊ በሆነ ወይ ለመንቀሳቀስ ሞክራለን። ተስፋ አንቆርጥም። ምክንያቱም ያለችን አንድ ትግራይ ነው ያለችው። እችን ለማዳን ሁሉም ነገር በእጃችን ያለው እንጠቀማለን። ግን አስቸጋሪ ሁኔታ የለም። የጠቅላይ ሚኒስትሩን አጠቃላይ ውሎ የገመገሙት ዶክተር መሐሪ መሬት ላይ ተፈጻሚ መደረግ ያለባቸውን ጉዳዮች ከመፈጸም ይልቅ እመኑኝ የማለት አዝማሚያ ይታይበታል ብለዋል። የኛው ከመተግበር ይልቅ ሌላ ዲፌንስ እና ዲናያል የሚመስል ነገሮች ነው የነበሩ። ወይም ደግሞ እመኑኝ ጻድቅ ነኝ ለማለት የተካሄደበት ሁኔታ ያየሁበት ነበረ በትግራይ በኩል። በተለይ ይህን ስንል በተጨባጭ ኮንስቲቱሽናል ኦርደር አልተተገበረም፣ የፕሪቶሪያ አግሪመንት አልተተገበረም ስንል ተፈናቃዮች አልተመለሱም። እንደገና የትግራይ ግዛታዊ አንድነት በህገ መንግስቱ መሰረት እንደ የፌዴሬሽኑ አካል እስከሆነች ድረስ በህገ መንግስቱ መሰረት ተጠቃሚ ከማድረግ የግዛቷን ከማስጠበቅ ይልቅ ሌሎች ታጣቂዎች ትግራይን ዲስኢንቴግሬት የሚያደርጉ ታጣቂዎች በማሳጠቅ የትግራይ አንድነት በመከፋፈል ውክልና በመንፈግ የተገደበ የመሰረታዊ ፍላጎቶች እንደ ነዳጅ፣ ትራንስፖርቴሽን፣ ካሽ እና እንዲሁም ለምርጫ አመቺ ሁኔታ ከመፍጠር ይልቅ የዲናያል የሚመስል እመኑኝ ጻድቅ ነኝ የሚመስል የማናውቀው የሚመስል ነገሮች የተገለጹበት ሁኔታዎች ነበሩ። እዚህ ለፖለቲካል ኮንሰምፕሽን ብዙ ወዲያ ወዲህ ሲባል ነበረ፣ ሲገለጽ ነበረ። ግን የትግራይን የሚመለከት ሁኔታ አንገብጋቢ ሊመለሱ የሚገቡ ነገሮች እነዛ ከዛ በፊት የጠቀስኳቸው ናቸው። የባይቶና ፓርቲ ምክትል ሊቀመንበር አቶ ዮሴፍ በርሃም ቀደም ሲል የተነሳውን ሀሳብ በመጋራት ከትግሉ እንድንወጣ ጥረት ቢደረግም አሁንም ባለው ሁኔታ ውስጥ እየታገልን እንደሆነ ሊታወቅ ይገባል ነው ያሉት። እኛ ባንኖር እኮ እስካሁን ጦርነት ገብቷል እኮ። ህዝቡንም አደራጅተን ህዝቡን አንቅተን ብዙ ስራ ሰርተናል። ዋናው ፖይንቱ ግን ምንድነው ልልሽ ፈልጌ ነው፣ ፓርቲዎቹን ስፔሻሊ እነኛ ሀገር መሆን አለባት ትግራይ የሚሉትን የማዳከም ስራ አንድ ብዙ ፓርቲዎች እንዲፈለፈሉ በማድረግ የሰው ኃይል ከፓርቲዎቹ ላይ ያለው የሰው ኃይል እንዲቀንስ ፕላስ ቤዝ የማሳጣት ሁሉም አካባቢዎች በየአካባቢው ፓርቲ እንትን ከተደረገ በዛ መሰረት እነኝ በትግራይ ደረጃ የተደራጁ ፓርቲዎችን ቤዝ የማሳጣት ስራ እየተሰራ ቆይቷል። ፕላስ እዚህ ወደ ፌደራል በምንንቀሳቀስበት ጊዜ ብዙ ችግር ነው ያለው። ፕላስ ትግራይ ላይ ህወሓት የሚሰራውን ፓርቲዎችን የማዳከም ስራ ተጨምሮበት ከፌደራል ደግሞ እንደዚህ አይነት ተንኮል እንትን ሲደረግ በጣም ከባድ ነው። ግን ፓርቲዎቹ ኦልሬዲ እንቅስቃሴው አሁን ያለው ኦልሬዲ የተሻለ እንቅስቃሴ እየተሰራ ነው። የለውጥ ፍላጎት እንቅስቃሴ ተብሎ ብዙ ትግል እየተደረገ ነው። ኢቭን ትግራይ ላይ ያለውን ስርዓትም እያነቃነቀ ያለው ያ እንቅስቃሴ ነው። ያ እንቅስቃሴን እየመሩ ያሉት ፓርቲዎች ናቸው፣ ሁሉንም ባይሆኑም ማለት። ፕላስ ትግራይ ላይ ደግሞ ስፔሻሊ እነዚህ ባለፉት 3 አመታት ላይ የተሰሩ ስራዎች ቀላል አይደሉም። ኢቭን የህይወት አደጋም ሊያስከትሉ የሚችሉ ስራዎችንም ሰርቷል፣ ማንንም በማይደግፋቸው ሰዓት ማለት። ስለዚህ አሁን ፓርቲዎቹ ምንም እየሰሩ አይደለም ለማለት ሳይሆን አሁን ህዝቡ ፓርቲዎቹ ላይ ተስፋ እንዲቆርጥ አጃቢ መስለው እንዲታዩ እንዲዳከሙ ይሄ አጀንዳው ስፔሻሊ የትግራይ ብሔራዊ ጥቅምን መሰረት ያደረገ አጀንዳ እየተዳከመ እንዲሄድ ፓርቲዎቹ ላይ ያነጣጠረ ጥቃት ነው እንጂ የፓርቲዎችን ግምገማ አይደለም። አቋቸውም እኮ ፓርቲዎችን ከመጀመሪያው የግድ ጦርነት መክፈት ነበረባቸው። ፓርቲዎቹ እየሰሩ ነው ለመባል እንደ ቲፒኤልኤፍ ጦር ይዘው መንቀሳቀስ ነበረባቸው። በሰላማዊ መንገድ ፓርቲዎቹ የቻሉትን ሁሉም እያደረጉ ነው። የፌደራልንም የህወሓትንም ጫና ተቋቁመው ማለት ነው። ለመበተን እኮ የማይደረግ ነገር የለም። አሁን እኛ እንደ ፓርቲ ከነገርኩሽ ቲፒኤልኤፍ ትግራይ ላይ አካውንታችን ቀምቶ ኦፊሳችን ቀምቶ ሁሉንም
ያላደረገው ነገር የለም። ይሄንን ወደ ፌደራል መተን ስናመለክት ምንም መልስ ሊሰጥ የለም። ተደረገ አይነት ነው መልሱ። አካውንት እንኳን የባንክ አካውንት እንኳን ሳንይዝ ነው እየታገልን ያለነውና እኔ አስተያየቱን እንደ ፓርቲዎቹ ላይ ያነጣጠረ ተጨማሪ ጥቃት ነው እንጂ መሬት ላይ ያለ አሰስመንት ነው ብዬ አላስብም። ኦሬዲ እኛ የምናውቀው ነው ባይዘው እኛ ምንም አዲስ አልሆነብንም። ኦሬዲ ከዛ የባሱ ነገሮችን ውስጥ ለውስጥ እያሳለፍን ስለሆነ ብዙም አላስደነገጠንም። ምንም አልመሰለን። ምክንያቱም እናውቀዋለን ልልሽ ፈልጌ ነው ከዛ የባሱ ነገሮች እየተሰሩብን ስለሆነ ኖርማሊ አሁን ትግራይ ላይ ብሔራዊ ፓርቲ ሆኖ የቲፒኤልኤፍ እና የፌደራል መንግስትን ጫና ተቋቁሞ መንቀሳቀስ በጣም ከባድ። በሁሉንም ኢቭን እኮ አንድ ባለሀብት እኮ ሊያግዝ አይችልም እኮ ማገዝ አይችልም። ምክንያቱም አሉ ኦልሬዲ የተነጣጠሩ እንትኖች አሉ። ስለዚህ ያ ሁሉም ተቋቁሞ ፓርቲዎቹ የራሳቸውን ከኪሳቸው ነው የሚንቀሳቀሱት ማለት ነው። ከኪሳቸው እየተንቀሳቀሱ ያደረጉትን ሁሉ እየሰሩ ነው። ኢቭን እስካሁን ጦርነት እንዳይነሳም ያደረጉት ፓርቲዎቹ ናቸው። ፌደራል መንግስት አይደለም ሌላ አይደለም። ህዝቡን እያደራጁ የታገዱ ተቃውሞችን እንትን እያሉ በሚዲያ ፊት ለፊት ከጀነራሎች ጋር እየገጠሙ እስካሁን ያቆዩት ፓርቲዎቹ ናቸውና ዋናው ፖይንቱ ምን ነው ልልሽ ፈልጌ ነው ያን ፓርቲዎች ላይ እየተሰራ ያለውን ስራ ተቀጥያ ሆኖ ፓርቲዎችን የማጥቃት ስልት ነው። ህዝብ ላይ ተቀባይነት እንዳያገኙ የማድረግ ስልት ነው እንጂ ፓርቲዎችን የሚገልጽ አይደለም። ኦልሬዲ እያደረጉት የቆዩ ስለሆነ ምንም አይመስልንም ልልሽ ፈልጌ ነው። የሳልሳይ ወያነ ትግራይ የህዝብ ግንኙነት ኃላፊ አቶ ብርሃነ አጽብሃ እንደገለጹት ደግሞ ህዝቡ ጠቅላይ ሚኒስትሩ ከገለጹት በተቃራኒው በተሻለ ንቃትና ፖለቲካዊ ግንዛቤ ላይ የሚገኝ ሲሆን በፖለቲካ ምህዳሩ መጥበብ ሳቢያ ለተፈጠረው ሁኔታ ግን ህወሓትና የፌዴራሉ መንግስት የየራሳቸው ሚና አላቸው። የፖለቲካ ፓርቲዎች እንቅስቃሴ በተመሳሳይ በጦርነት ሳቢያና በፖለቲካ ምህዳር መጥበብ የተገደበ ከመሆኑ ባለፈ አስቻይ ሁኔታዎች ባሉበት መጠን የፖለቲካ ተሳትፎ እያደረጉ መሆኑን ገልጸዋል። ጠቅላይ ሚኒስትሩ ያደረጉት ንግግር በተለይ ማለት ህዝቡን የሚል ለማለት ቃሉን ተጠቅሞ ለመግለጽ የሞከሩት መንገድ የነበረው ለረጅም ጊዜ የቆየ የፖለቲካ ባህልን መሰረት አድርጎ ከገለጹት ያው ጠቅላይ ሚኒስትሩ ባሉት ሳይሆን የትግራይ ህዝብ ለማለት በፖለቲካ ምህዳር መጥበብ እዚህ ማለት ጠቅላይ ሚኒስትሩ ብቻ ስላነሱ ሳይሆን እኛም ለፖለቲካ ፓርቲዎችም እዚህ ላሉ ህዝቡም ደጋግሞ ማለት ከውስጥ ወደ ውጭ እንትን ማለት አንፈልግም። የፖለቲካ ምህዳሩ በጣም ለረጅም ጊዜ በአንድ ፓርቲና መንግስትም ያልተለየበትና በአንድ አስተሳሰብ ለረጅም ጊዜ ስለቆየ እሱን ማለት ለውጥን በተፈለገውና ፖለቲካ ፓርቲዎች በሚያደርጉት የሰላማዊ ትግል ላይ ተጽዕኖ እንደሚኖረው እኛም እንገነዘባለን። ግን በመሰረታዊነት እሱን የህዝቡና የዚህ ያለው ፖለቲካ ሊቱ በተለይ በትግራይ የሚባሉ መሰረታዊ የሚባሉ ጥያቄዎችና ኢንተረስቶች ወደ አንድ ማለት የተቀራረበና ናሽናል ኢንተረስትን በሚያስጠብቅበት መንገድ ልዩነት እንዳይኖር ወይም ደግሞ ስምምነት ወደ የሚባል ደረጃ ለማድረስ የነበረው ፖለቲካ ምህዳር በጣም የማይመች ስለሆነ አሁን ግን ፖለቲካ ፓርቲዎችን እንደሳሳይ ትግራይም ከተቋቋመ ገና 5 አመት ከምናምን የጦርነቱ ጊዜም አጠቃለን። ስለዚህ አሁን ግን ጠቅላይ ሚኒስትሩ በገለጹት ሳይሆን ህዝቡ የተሻለ ንቃት ማለት የተሻለ አረዳድ እየያዘ በተለይ ወጣቱ አሁን የነበረው ስርዓት የህወሓት ሁሉም የመቆጣጠርና በአንድ መንገድ እንዲፈስ የማድረግ ሁኔታ እሱን የሚፈታበት አሁን እሱ እየተቀረፈ እየሄደበት ያለው የተሻለ ማለት ሙሉ ባይባልም ግን ማለት ከነበረው በጣም የጠበበ የፖለቲካ ምህዳር የተሻለ አሁን አመለካከት እየያዘ የሚጣበስ ስለሆነ እሱ ግን ለማለት ለጠቅላይ ሚኒስትሩ ማለት ህዝብ ለገለጹት አገላለጽ ሳይሆን ሞር እኛን የምንሰራበትና ለትግራይ ያለው ፖለቲካ ኃይሎችን እዚህ ላይ አበክሮ ስለሚሰሩ እሱን ለማለት ነው የምፈልገው። ጠቅላይ ሚኒስትር ግን ህዝቤ ስለሚሉት ነገር ግን የእውነት ህዝባቸው ከምንድነው ከመድረክነት ወደ መሪነት እንዲቀየር የሚፈልጉ ከሆነ ሚኒማም
ህገ መንግስታዊ መብትን የመመለስ የመጀመሪያ የሚሆን ነበር ይመስለኛል። ፓርቲዎችን በሚመለከት የእውነት እኛ እናሳስበንና ማለት ትኩረት አድርገን የምንሰራበት ጠቅላይ ሚኒስትሩ በሚሉትና ህወሓትን በሚለው ሳይሆን እኛ ሁለቱም ኃይላት ወይም ሁለቱም አሁን ህወሓትን ለጊዜው በኃይልም ሆነ መንግስት የተቆጣጠረ አካል ስለሆነ ጠቅላይ ሚኒስትሩም ያው አገሪቱ እየመሩ ስለሆነ ለነሱ ማይጥማቸው ግን ደግሞ በትግራይ መሰረታዊ ጥያቄዎች በሚባሉ በተለይ ሳሳያን ትግራይ እሱ ላይ ትኩረት አድርጎ ይሰራልና በየጊዜው ግልጽ የሆኑ አቋሞች ግልጽ የሆኑ የትግራይ ኢንተረስቶች ለማስጠበቅና ትግራይን ደግሞ ሀገር አደርጋለሁ ብሎ የሚታገል በሰላማዊ ትግል ላይ የሚንቀሳቀስ ፖለቲካ ፓርቲ ስለሆነ የኛ ሐሳብ ስለማይጥማቸው እሱን ማለት አሁን ያሉት አጃብነት ያሉት ለምሳሌ ህወሓትን ማጀብ ካሰቡት ከሆነ በሌላ በተገለብጠው ብልጽግናን አጅቡ ነው የሚሆነው። ስለዚህ እኛ ግን ሌላ ሶስተኛ አማራጭ ሆነን ለመምጣት እሱ ላይ ትኩረት አድርገን እየሰራን ነው። ጠቅላይ ሚኒስትር አብይ አህመድ በትላንት ውሏቸው በርካታ አነጋጋሪ ጉዳዮችን ማንሳታቸው አይዘነጋም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ሃሎ ሃሎ ክቡራትና ክቡራን፣ ይህ የዳሽን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሉን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25 የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ በፍጥነት ደርሰው ወዲያው ሰምተው ወዲያው ጠቅ ክፍል አድርገው ወደ ጉዳያቸው ሽውልም ይላሉ። የዚህ ሁሉ ሚስጥሩ ጠቅ ክፍል ነው። እርሶም በስልኮ ላይ የሚጠቀሙትን የየትኛውንም ባንክ መተግበሪያ QR ኮድ ስካነር ከፍተው በኢቲ QR ወደ የትኛውም የአገልግሎት ሰጪ የፋይናንስ ተቋም ጠቅ ክፍል ሲያደርጉ ክፍያው በቅጽበት ይፈጸማል። ተናባቢ ኢቲ QR በኢቲ ስዊች የቀረበ። አሁን ባለንበት የሪል ስቴት ገበያ ውስጥ ትክክለኛ አቅጣጫ መምረጡን በምን ያውቃሉ? የእያንዳንዱ ሰው ፍላጎትና ህልም ይለያያል። አንዳንድ ሰው ጥሩ መኖሪያን ይፈልጋል፣ ሌላው ደግሞ ጥሩ ዋጋን ይፈልጋል። አንዳንዶች ደግሞ ለንግድ ምቹ የሆነ አካባቢ ይፈልጋል። ይህን ሁላ በአንድ ላይ የያዘ አቅጣጫ አልጠቅሙ። ኮምፓስ ፕሮፐርቲስ በኢትዮጵያ የግንባታ ዘርፍ የረጅም ዓመት ልምድ ስላለው የህልም ቤቱን እውን ለማድረግ ቀላል ያደርጋል። ኮምፓስ ፕሮፐርቲስ ጋር ሲመጡ ግልጽ በሆነ መረጃ እና በአስተማማኝ አቅርቦት ወደ ህልሙ እንመራውታለን። እያንዳንዱ ፍላጎቶን በሚያሟሉ ምቹ በሆኑ በመዲናችን አካባቢዎች በቦሌ አትላስ፣ በካሳንችስ፣ በሳሪስ፣ በቄራና በመስቀል ፍላወር አማራጮችን አቅርበንልዎታል። ለበለጠ መረጃ ይደውሉልን። በሀገራችን የህትመት ኢንዱስትሪ ፈርቀዳጅ የሆነው ብርሃንና ሰላም ማተሚያ ድርጅት በዘርፉ የካበተ ልምዱን ከዘመናዊ ማተሚያ መሳሪያዎችና ከቀልጣፋ አሰራር ስርዓት ጋር በማጣጣም በሰለጠኑ ባለሙያዎች ጥራት ያለው የህትመት አገልግሎት በመስጠት ላይ ይገኛል። የደንበኞችን ፍላጎት ማርካት ቀዳሚ ተግባሩ የሆነው ድርጅታችን በህትመትና ተዛማች መስኮች ዛሬም በላቀ ደረጃ ሊያገለግሉ ዝግጁ መሆኑን ስንገልጽ በታላቅ ደስታ ነው። ድርጅታችን በረጅም ዓመታት ያካበተውን ልምድ በመጠቀም በመደበኛ ህትመት፣ በሚስጥራዊ ህትመት፣ በአሳታሚነት አገልግሎት እንዲሁም በህትመት ቴክኖሎጂ ኮሌጅ ስልጠና
በፈተናዎቹ እናንተ ውድ ደንበኞቻችን ጋር ለመድረስ ይተጋል። ለበለጠ መረጃ 4 ኪሎ ወደሚገኘው ድርጅታችን በአካል ብቅ ይበሉ አሊያም በስልክ 011 1 55 32 33 ወይም ብርሃንና ሰላም ማተሚያ ድርጅት በሚል በተከፈቱ የማህበራዊ ትስስር ገጾቻችን ያገኙ። ብርሃንና ሰላም ማተሚያ ድርጅት